ሰላም እንዴት ናችሁ? የሜንታል ዌልነስ የአእምሮ ጤና ገጽ ተከታታዮቻችን፣ በዚህ ገጽ ላይ እንግዲህ የተለያዩ ከአእምሮ ጤና ጋር የተያያዙ ርዕሰ ጉዳዮችን እናቀርብላችኋለን። ከተለያየ ቦታ ባለሙያዎችን እንጋብዛለን። የአእምሮ ጤና ጉዟቸውን ደግሞ ሰዎች እንዲያጋሩ መድረኩን እናመቻቻለን። ዛሬ ስፔሻል ገስት ነው ያለን። የመጀመሪያ የላይቭ ገስታችን ነው። ከዲኤምቪ ነው፣ ከዲሲ ሜሪላንድ ኤንድ ቨርጂኒያ እዛ አካባቢ የአእምሮ ሕክምና ፕራክቲስ የሚያደርግ ባለሙያ ነው ይዤላቸው የመጣሁት። ወዳጄ ነው ዶክተር ሷሊ አብርሃ። እንኳን በደህና መጣ። ዶክተር ዮናስ እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። ክብርም ይሰማኛል። ነው በዚህ በአእምሮ ጤና ዙሪያ ረዥም ጊዜ ትለፋለህ፣ ብዙ አስተዋጽኦ አድርገሃል። መጽሐፍ በመጽሐፍ ሰውን በማንቃት በተለያዩ ነገሮች እና ያለህ ጥንካሬና ፓሽን በጣም የሚገርም ነው እና ክብር ይሰማኛል ስለተጋበዝ። አመሰግናለሁ። እንግዲህ ዲሲ አካባቢ አሁን ኢትዮጵያ ውስጥ 11 ክልሎች አሉ። ኦልሞስት 12ኛ ክልል ማለት ይቻላል። የኢትዮጵያውያን ቁጥር በጣም ከፍተኛ ነው። አንዳንድ ቦታዎች ላይ ሲኬድ እንደውም በቃ መልእክቶች በአማርኛ እንኳን ደህና መጣችሁ፣ ህዝቡ ብዙ ስለሆነ ማለት ነው። ልክ ስፓኒሽ ፍሬንች እንደሚቀመጠው እንደዛ ሁሉ አለ እና እንደው ስለምትሰራው ስራ በተለይ ደግሞ የአእምሮ ሕክምና ዲኤምቪ ኤሪያ ላይ ያለውን እንመጣበታለን። መጀመሪያ ግን ከአንተ ጋር እንደው ለመተዋወቅ ያለፍክበትን ሁኔታ እንዴት ወደ አሜሪካ እንደመጣ እንደው በአጭሩ ሼር ብታደርገን። እሺ፣ አመሰግናለሁ። እኔ አሜሪካን ሀገር የመጣሁት 2003 በአሜሪካን አቆጣጠር ኦልሞስት ወደ 21 ዓመት አካባቢ ሆኖኛል። የመጀመሪያ ማንኛውም የሚሰራውን ስራ 7-11 1-2-3 ዓመት ፓርኪንግ የተለያዩ ስራዎች ይሰራ ነበር። በአጋጣሚ 7-11 እየሰራው እያለ አንዷ ኮወርከሬ ሷሊ you have to go back to school እና የተሻለ ነገር ማድረግ አለብህ ብላ አድቫይስ ታደርገኛለች። እኔ በዛ ሰዓት እንዴት ትምህርት ሬጅስተር መደረግ እንደሚቻል የት እንደምማር ምንም ክሉ አልነበረኝም። ከዛ ልጅቱ ነች እጄን ይዛ ወስዳ ያስመዘገበች፣ ትዕግስት ትባላለች። በዚሁ ላመሰግናት እፈልጋለሁ። ከዛ ፒጂ ኮሚኒቲ ካሌጅ አሶሺየት ዲግሪ 2010 ኦልሞስት 3-4 ዓመት ፉል ታይም እየተነሳው እየወደኩ 1-4 ዓመት ፈጀብኝ። 2010 ላይ በአሶሺየት ዲግሪ ነርሲንግ ግራጁዌት አደረኩ። ከዛ በኋላ በአጋጣሚ የመጀመሪያ ስራዬ ኢምፔሽንት ሳይክ ውስጥ ነበር እና ነርሲንግ ስትጨርስ ጀነራል ሁሉንም ነገር ነበር። አዘ ሬጅስተር ነርስ yes ሬጅስተር ነርስ ነህ። ሁሉንም አለ አይደለ? ሜዲሲን፣ ሰርጀሪ። ዘን በአጋጣሚ ስራ ያገኘሁት ሳይክ ሆስፒታል ውስጥ ነበር፣ ፕራይቬት ሳይክ ሆስፒታል ኢን ዲሲ። ከዛ ለ2 ዓመት ሰራው። በጣም ቻሌንጂንግ ነበረ። እንደ አዲሱ ነው ስፔሻሊስት ስትገባ። ሁለቱን አይነት ክላይንቶች ነበር የምናየው፣ አኪዩት ኬር ላይክ ቦዝ ሳይክ ኤንድ ሰብስታንስ ዩዝ ትሪትመንት፣ የሱስ እና የዲታክስ ነው ዩዥዋሊ ነው። በ3 ቀን ውስጥ ይላሉ። ከዛ በኋላ ሪሃብ ይቀጥላሉ። ትሪትመንት አኪዩት ኬር ላይ ያሉ ሰዎች ማለት ነው። ከዛ ትራንስፈር አረኩኝ። በጣም የሚገርመው በአሜሪካን ውስጥ የመጀመሪያው ሳይክ ሆስፒታል ሴንት ኤልዛቤት ሆስፒታል ይባላል። እሱም ሎንግ ተርም ኬር ነው በአብዛኛው። 2 አይነት ፔሽንቶች አሉ፣ ሲቪል እና ፎረንዚክ፣ ህግ ጋር የተያያዘ ችግር ያለባቸው ሰዎች እና ሲቪሎች የሚታከሙበት በሽታ ሆስፒታል ነው። እዛ ወደ 10 ዓመት ሰራው። እዛ እየሰራው እያለ ግን እግረ መንገዴን ኦንላይን ትምህርት ተመልሼ መጥቼ ባችለር ኢን ነርሲንግ። ከዛ በኋላ ቀጥታ ወደ ዲኤንፒ ወይም ዶክተር ኦፍ ነርስ ፕራክቲስ በሳይክ ግራጁዌት አድርጌያለሁ፣ ዋሽበርን የሚባል ዩኒቨርሲቲ። አሁን አዝ ኢንዲፔንደንት ፕሮቫይደር ላስት 3 years እየሰራሁ እገኛለሁ። እንግዲህ ጆርኒ ይህን ይመስላል። ቴንክ ዩ። መጀመሪያ እንግዲህ ልክ ሬጅስተርድ ነርስ ሆነ
ስትወጣ ቀጥታ ሳይክ ውስጥ ነው የገባኸው እና ደግሞ ቻሌንጂንግ ነው ብለሃል። ምንድን ነው ቻሌንጅ ያደረገ? እንዴት ነበረ ሁኔታው? አኪዩት ኬር ነው ፔሸንቶች የሚመጡት ያው ኦልሞስት ጭንቅላት ላይ ምስለው አይነት ሰዎች ናቸው የሚመጡት። በህግ ተገደው ሞስት ኦፍም ኢንቮለንተርሊ ነው አድሚት የሚደረጉት። ያለ ፈቃዳቸው ነው ያለ ፈቃዳቸው የሚገቡትና they are in acute care very psychotic ራሳቸውን የሰጡ some of them they can be violent the other side ደግሞ አሉ በደንብ ሞኒተር ማድረግ ያለብን ለምሳሌ suicidal thoughts ራስን የማጥፋት እንትን ያለባቸው ሰዎች እና ሁለቱን ባላንስ ለማድረግ እንትን ማድረግ አለብን። sometimes patient to patient they might fight and it's a little chaos but በጣም ጥሩ ኤክስፒሪየንስ I mean that gave me a great experience ጥሩ ልምድ የሰጠኝ ቦታ ነው። the other side St. Elizabeth መጀመሪያ ሆስፒታል አልኩ I think is about 165 years ነው የኢትዮጵያ አማኑኤል በለው ኦኬ የአሜሪካ አማኑኤል ላይ ነው የሰራው ዲሲ ላይ የሚገኘው እና እሱ ደግሞ is a lay back ነው ስቴብል የሆኑ ፔሸንቶች ናቸው ግን to somehow ሎንግ ተርም ኬር የሚያስፈልጋቸው ናቸው የረጅም ጊዜ እንክብካቤ የሚያስፈልጋቸው ናቸው እና በተለይ ከህግ ጋር የተያያዙ ሰዎች ሰፖርት ሲስተም የተለያየ ነገር ስለሌላቸው ምናልባት ቢወጡ ምናልባት ኮሚት ያደረጉትን ክራይም ሊደግሙት ይችላሉ ፋንክሽን ላይ ያደርጉ ይችላሉ ተብለው የሚታሰቡ ሰዎች የነበሩበት ነው ማለት ነው እና ሳምሶን 20 years እዛ ሆስፒታል ውስጥ የነበሩ ሰዎች አሉ ከአጭር ጊዜ እስከ 20-30 years ሳሙፍም እዛው የነበሩ ሰዎች እዛው የሚሞቱም ሰዎች ነበሩና ኤክስፒሪየንስ እንግዲህ ይመስላል። ይሄ ያነሳው ንጽጽሩ የሚገርም ነው ምክንያቱም አማኑኤል ከዚህ ቀደም ለረጅም ዓመታት ታካሚዎች ይቆዩ ነበር እዛውም የሞቱ አሁን አንተ እንዳልከው እንደሱ አይነት ታሪኮችን ሰምቻለሁና very interesting ምናልባት እንግዲህ ሌላ ጊዜ በሰፊ ደግሞ ታጫውተናል የአሜሪካው አማኑኤል ስቶሪስ እንመጣበታለን። እሺ ኢትዮጵያ ያለ ስለ አእምሮ ህክምና የነበረ ግንዛቤ እንዴት ነበር? ያው እንግዲህ አሁን ከገባው በኋላ እኔም ራሴ ትልቅ ኤክስፒሪየንስ በየማስበው ወይም ደግሞ ግሬት ሌሰን ለራሴ በየማስበው ከዚህ በአእምሮ ጤናና በአእምሮ ህመም ዙሪያ መስራት ከጀመርኩ በኋላ ቱዱና ጃጀን ይባል ማንንም ሰው ላይ መፍረድ እንዳቆም ነው ያደረገኝ። ምክንያቱም በፊት ታስበው የነበረው እንዳልኩ ያን 1% of the population from mental illness በዚህ ስኪዞፍሬኒያ የምንለው አይነት ችግር ያለባቸው ሰዎች ነው የአእምሮ ታማሚ ብለን የምናስበው ጭንቅላታችን ውስጥ ከገባን በኋላ ግን from zero mild ከሆነው ጀምሮ እስከ ላይ very psychotic እስከሆኑ ድረስ ወይም ደግሞ ከሴፍቲ አንፃር ደግሞ ራሳቸውንም ኢቭን ማጥፋት እስከሚደርሱበት ደረጃ ድረስ ያሉ አይነት በሽተኞች ነው ያሉት እና የማይንድ ሴትን በደንብ ቀይሮታል። እሺ አሁን ኢንዲፔንደንት ፕራክቲስ ነው ያለ የአእምሮ ህክምና ተጣለ ከዛ ቴራፒዎች አሉ እና እንዴት እየሄደ ነው እሱስ ወደ ኢንዲፔንደንት ፕራክቲስ ለመሄድ የነበረው ጉዞ ምን ይመስላል? ትምህርት ያለው is a requirement in outpatient ወይ ተመላላሽ ህክምና ላይ ወደ 1000 hours clinical hours ያስፈልጋል graduate ለማድረግ እና ትምህርት ቤት ያለው ነበር ለትምህርት ቤት ለሪኳየርመንት graduate ለማድረግ ስራ የጀመርኩት እና ባልቲሞር ነው አዛው patient እና ሳይ environment is a little even easier than St. Eve's ምክንያቱም አዛው patient ተመላላሽ በሽተኞች ስቴብል የሆኑ በሽተኞች ነው የምታገኘው ተከታትለው መድኃኒታቸው መውሰድ የሚችሉ ራሳቸው የሚጠብቁ ሁሉን ነገር ማድረግ የሚችሉና at the meantime ይሰራሉ ትምህርት ቤት የሚማሩ ከሆነ ይማራሉ ስቲል ቤተሰብ ያስተዳድራሉ ሁሉን ነገር ማድረግ የሚችሉ ናቸው በአብዛኛዎቹ እና ይሄኛው ደግሞ
ራሱን የቻለ ሌላ ኤክስፒሪየንስ ነው። ኢንተረስቲንግ እንዳልኩ ጃጅ አለማድረግ ስል በህመሙ አይነትን ብቻ አይደለም በስታተስም ጭምር። አሁን ከዚህ ከወጣ በኋላ ያጋጠሙኝን ነገር ለምሳሌ እዛ ላይ የምታያቸው ሰፖርት ሲስተም የሌላቸው ፋንክሽን የማያደርጉ የተለያየ ችግር ያለባቸው ሰዎች ናቸው። እዚህ ደግሞ ስመጣ ሌላ እንትን ነው። በተወሰነ መልኩ መድኃኒታቸውን እየተከታተሉ ቴራፒ ሴሽናቸውን እየተከታተሉ እንደ ማንኛውም ሰው ኑሯቸውን በአግባቡ የሚመሩ ሰዎች አይነት ነው ያጋጠመኝ እና በእድሜ ዳይቨርስ ነው። ዩዥዋሊ ከ7 ከ8 ዓመት ጀምሮ ነው የማየው። በስታተስ የተለያየ ደረጃ የመንግስት ሰራተኛ በለው ተማሪ በለው ፒኤችዲ ተማሪዎች ሁሉም አይነት ነገር ነው የሚያጋጥሙኝ እና በተለይ ደግሞ ሲምፕል የተወሰነ ሰዓት ፎሎ አፕ አድርጎ ህክምና አድርጎ 1 ወይ 2 መድኃኒት ወስዶ ሳምታይምስ with the therapy እንዴት ፋንክሽን ማድረግ እንደሚቻል እና የአእምሮ ህክምና አዘሚን ታይም የደረጃ እንደደረሰ የምታይበት ሁኔታ ነው ያለው እና ይሄ that's a great experience እና I wish awareness ኑሮ ያንዳንዱ ሰው በየኮርነሩ ቁጭ ብሎ ሳፈር ከሚያረክ ከተቻለ በተቻለ መልኩ አዌርነሱን እየፈጠረ ለምሳሌ ቪዲዮዎችን በማየት ትምህርት እየወሰደ ራሱን ትሪት ቢያደርግና ወደ ልቦናው እየተመለሰ ለራሱ ጊዜ እየሰጠ የተለያዩ ነገሮች ቢያደርግ ጥሩ ነው። ከዛ ደግሞ ካልተቻለ ደግሞ ወጥቶ ህክምና የሚፈልግበት አይነት መንገድ ቢፈጠር ጥሩ ነው። አይ ቲንክ ያንንም እየሰራ ነውና ዶክተር ዮናስ ለዛም ስለኛ ይገባል። ኦኬ እንግዲህ በብዛት ነጮች ወይም ደግሞ ምዕራባውያን ወይንም እንደዚህ የአእምሮ ጤና ላይ በንጽጽር ማለት እንግዲህ ኖርዝ አሜሪካ ላይም ዩሮፕ አሁንም መድሎ አለ። ህክምና ለመሄድ አሁንም እንትን ማለት አለ። ግን የኛ ደግሞ የኢትዮጵያውያን ያበሻው ደግሞ በጣም የባሰ ነው በቃ። እና አንዳንድ ጊዜ ባህላችን ይገርመኛል። እንደዚህ አይነት ሰርቪሶችን አክሰስ ለማድረግ ገመና ተደርጎ ይሸፈናል። ቤት ውስጥ የሚሰቃዩ ልጆች አሉ ምናምን እና እዚህ ደግሞ ያሉት ነጮች ጋር ምናምን ስታወራ ዝም ብለህ ገና ሻይ ቡና ወይም በአጋጣሚ ያወቀው ሰው እኔ አእምሮ ክትትል አለኝ ይላል ገና ሳትጀምር ወሬ ማለት ነው። ከዛ አንዱ እኔም አለኝ ብሎ እንደ ኖርማል ይሄ ኖርማላይዝ ተደርጓል። በተለይ የስነ ልቦና ህክምና ቴራፒ የምንለውን አክሰስ ማድረግ የአእምሮ ህመምም ኖርማል እንደሆነ በቃ ማንም ሰው ላይ ይከሰታል። ሰዎችም ደግሞ የአእምሮ ህክምና እከታተላለሁ ለማለት አያፍሩም። እኛ ጋር የኛ ኮሚዩኒቲ አክሰስ ማድረግ ላይ አሁንም በጣም ብዙ ይቀረናል እና ከዚህ አንፃር አሁን አንተ ስትመለከት ዲኤምቪ ኤሪያ ምን ያህል ኢትዮጵያን እንዳሉ አላውቅም፣ ግን ቁጥሩ በጣም ሰፊ ነው እና እንዴት ነው አገልግሎቶችን አክሰስ ከማድረግ አንፃር እዛ ያለው ነገር እንዴት ምን ይመስላል? እንግዲህ እንዳልከው ወደ 300,000 አካባቢ ሰው ይገመታል ነው የሚባለው ዲኤምቪ አካባቢ የሚኖረው ሰው። ኦኬ እና ጥናቶች እንደሚያሳዩት is about like 4% of some የአእምሮ ጤና ችግር ሰው in general in one way or the other ሊያጋጥመው ይችላል ተብሎ ነው እንግዲህ ጥናቱ የሚያሳየው አይደል? እኛም ኤክስክሉድ ልንሆንበት የምንችለው ምክንያት የለም። እኛ ፓርት ኦፍ ዘ ሶሳይቲ ነን ለማለት ፈልጌ ነው። እና እንግዲህ ያንን 4% ምናምን ስትመታው ስንት ይሆናል? ወደ 12,000 or so በትንሹ ነው እንግዲህ በአንድ ወቅት ላይ ማለት ዛሬ ሄደን 100 ሰዎችን ብናይ ዛሬ ላይ 4-5 ሰዎች ያስፈልጋቸው በቃ እንደዛ። ስለዚህ 12,000 ዝም ብለህ ስታወራረ በጣም ሲሪየስ። ሌላው ለምሳሌ ወይ በቴራፒ ወይ ስፒሪቹዋል በሆነ ነገር ወይም ደግሞ ከጓደኛ ጋር በመመካከር የተወሰነ ነገር ስቲል የተወሰነ ቶታሊ አትሊስት ማኔጅ ሊያደርጉት ይችላሉ ተብሎ ይገመታል አይደል? እና ወደ ትንሽ ወደ 1% ምናምን ብትወስደው ወደ ስንት ማለት ነው? ወደ 1% ብትወስደው ወደ 3,000 ሰው አካባቢ አሁን ላይ ዛሬ ላይ ዲኤምቪ ኤሪያ ዲሲ፣ ሜሪላንድ፣ ቨርጂኒያ 3,000 ኢትዮጵያውያን ዛሬ አእምሮ ህክምና ያስፈልጋቸዋል እንደማለት ነው። እና I don't know ምን ያህል እኔ to somehow
ሪሌሽን ኔትወርክ ላይ በጣም ደካማ ነኝ። ኦኬ። እና ብዙም ግንኙነት የለኝም ከሰዎች ጋር። ሶሻል ላይፍ ያን ያክል ውስን ነው። ፋሚሊ ከመኖሩ አንጻር ብዙውን ጊዜ በትምህርትና ፉልታይም በመስራት ስላሳለፍ ኔትወርኩ ያን ያክል ነው። እና ባለፈውም አንዳንድ እኔ ሰርቪሱን ፕሮቫይድ እንደማድረግ በአንተም ላይ ተዋውቁ በተለያዩ ነገሮች አንዳንድ ቴሌፎን ይደወልልኛል እና ለምሳሌ ሌላ ስቴት እኔ ላይሰንስ የሌለኝ ቦታ ላይ ሊደወል ይችላል ሰው ገባ ወይም ኢንሹራንሱ እኔ ማልቀበለው አይነት ሊሆን ይችላል። እና እነኚህ ነገሮች ትንሽ ምናልባት አዌርነስ ላይ ከመስራቱ በተጨማሪ አክሰስም ሰው እንዴት ማግኘት እንደሚቻል የሆነ አንድ ኔትወርክ የመፍጠር አጋጣሚ ቢኖር ጥሩ ነበር። አይ ቲንክ ያለኝን ሐሳብ ሼር አድርጌያለሁ ባለፈው። ምናልባት ወደ በኋላ ስንመጣበት በተለይ እንደዚህ አይነት የሆነ ኔትወርክ ፈጥሮ አንድ ቋት ላይ ገብቶ ያለው ፕሮቫይደር የት ቦታ የት እንደሚገኝ የት ፕራክቲስ እንደሚያደርግ ምን አይነት ኢንሹራንስ እንደሚቀበል የት ስቴት ላይ ላይሰንስ እንደሆነ የሆነ አንድ እንትን ነገር ቢኖረን ካናዳም ሆነ አሜሪካን ውስጥ እንደነኛ አይነት እርዳታ የሚፈልጉ ሰዎች ፎርዋርድ ወደፊት ሲመጡ አትሊስት ሪሶርስን ናቪጌት በማድረግ ብንረዳቸው። ስለዚህ አንዱ ታክሞ ደህና ከሆነ ሌላውን ደግሞ there is no the better marketing system አንዱ ሰው አንዱ ሪፈር ከሚያደርገው that's the best way of marketing እና አዌርነስንም ከመፍጠር አንፃር እኔ እኮ ሄጄ ነበር ተሽሎኛል ወደንቺ ጎ አይ ሲ ይሄን ነገር አይቻለሁ አንተ ላይ እና ምናልባት እንዲህ አይነት ችግር ይሆን የሚለው ነገር ወጥቷል። ኮሚኒኬሽን አሚን ኢንፎርሜሽኑ በዛ መልኩ ስፕሬድ ሊያደርግ ይችላል። ከታች ወደ ላይም ሊሆን ይችላል ከጎንም ነው ስፕሬድ ሊያደርግ ስለሚችል ምናልባት ለወደፊቱ እየተነጋገርን ይሄን ነገር እንግዲህ በተቻለ መጠን ተደራሽ ለመሆን እንሞክራለን። እዚህ ላይ አንድ ጥሩ ስራ ወይዘሮ ትዝታ የቢያ ፋውንዴሽን የልጃቸው ቢያ እንግዲህ በአእምሮ ህመም ምክንያት ነው ህይወቱ ያለፈው እና ኮምፓይል አድርገው በኖርዝ አሜሪካ ዳይሬክተሪው አለ እና አሁን እንዳልከው አንተም በየጊዜው አፕዴት እየተደረገ ከዛ ደግሞ ተጨማሪ መረጃዎችም እንዴት ነው ያከፋፈል ስርዓቱ ኢንሹራንስ እንዴት ነው ከዛ ኢትዮጵያውያን ደግሞ እንዴት አክሰስ ያደርጋሉ የሚለውን በጣም ልንሰራበት የሚያስፈልግ ነው። እዚሁ ጋር እንግዲህ ይሄንን ለሚከታተሉ በተለይ ዲኤምቪ አካባቢ ላሉ ሰዎች ትንሽ ክላሪፋይ ለማድረግ ላይሰንሸር እንግዲህ የእንትኑ ሁኔታ ከስቴት ይለያያል። ስለዚህ አሁን ዶክተር ሰዋሊ ልታገኙት የምትችሉት ዲኤምቪ ኤሪያ ላይ ላሉ ሰዎች እዛ አካባቢ ላይሰንስ ስላለው አክሰስ ማድረግ ትችላላችሁ። ከሌሎች ስቴቶች ግን እንትን ማድረግ አይቻልም፣ አክሰስ ማድረግ አይቻልም አይደለ? ምናልባት እኔ አይ ዶንት ማይንድ የተወሰኑ ሰዎችንም እንደዚሁ በቴሌፎን አውርቻቸዋለሁ። አትሊስት የተወሰነ ነገር ማለት ላይሰንስ የሚያስፈልገው ፕሪስክሪፕሽን ሲያስፈልግ ወይም ደግሞ ቢል ወይም ሰዎችን ነው ክፍያ ስጠይቅ ለዛ ነው ላይሰንስ የሚፈልገው። ግን ምን ብላዝ ጊቭ ባክ ፎር ኮሚኒቲ እንደዛ የተወሰኑ ሰዎችን ያወራቸው ሰዎች አሉ እና አቅሜ በፈቀደም ነው ደውለው ማውራት ነው በተቻለ መጠን አትሊስት ጊዜን ሁሉን ነገር ባማከለ ባገናዘበ መልኩ ከሆነ የምችለውን ነገር ለማድረግ ጥራይ እንደዛም አድርጌያለሁ በተወሰኑ ዙሪያ። የተወሰኑ ሰዎች ወደ አንተ ልኬያለሁ ዲኤምቪ የሚሄዱ እና እንዳገዝካቸው እንደዚህ ነግረውኛል። በተመልካቾቻችን ስም እሱንም አክኖሌጅ ማድረግ እና ማመስገን ፈልጋለሁ። እዚሁ ላይ ያለ ሳንረሳ አሁን አንተ ጋር መታየት የሚፈልጉ ሰዎች ምን አይነት የአከፋፈል ስርዓት ነው የምትጠቀመው? እንዴት ነው ኢንሹራንስ? ዝርዝሩን እንትን ከማለት አንዳንድ ጊዜ ትንሽ ስለሚከብድም ምናልባት ከቻል በሆነ መልኩ ፕሮፋይል አለኝ ሳይኮሎጂ ቱዴይ የሚባል ማርኬት የምሰራበት ራሴ የማስተዋወቅበት እዛ ላይ ምን አይነት ኢንሹራንሶች እንደምቀበል ኮንታክት ነምበር ኢሜል አድሬስ ሁሉም ነገር ስላለ
እዛ ላይ ምናልባት ሼር ማድረግ የሚችል ከሆነ ከዚህ ቪዲዮ ጋር ዳስ ግሬት። ሌላው ዝም ብዬ ከማስታውሰው ነገር ኢንሹራንሶች ከመቀበል አም ላይሰንስድ ኢን 2 states ዲሲ እና ሜሪላንድ ፎን ነምበር ከፈለጉ 2406229400 ነው። በዛ መደወል ይችላሉ ወይ ቴክስት ማድረግ ይችላሉ። በቻልኩት ፍጥነት መልሼ መረጃ መስጠት ይችላሉ። ኢንሹራንስን በተመለከተ ፕራይቬት ኢንሹራንስ ሲግና፣ ኬር ፈርስት፣ ብሉ ክሮስ፣ ብሉ ሺልድ፣ ኤትና እነኚህ ነገሮችን እቀበላለሁ። አንድ ከምሰራው ፕራክቲስ ጋርም ሜዲኬድ የሚባለው በስቴት የሚፈቀደውን ኢንሹራንስ በሱም ላያቸው እችላለሁ። ከዛ በተጨማሪ 2 ምርጫ አለ፣ ቨርቹዋል እና ኢንፐርሰን። በቪዲዮ እንደዚህ ተገናኝተን ማውራት እንችላለን። ካለበለዚያ ደግሞ ኢንፐርሰን ከፈለጉ ኢንፐርሰንም ማየት ይችላሉ ማለት ነው። ኦኬ፣ ጥያቄን ከመለስኩ ማለት ነው። ሶ ኢትዮጵያ ካለው ልዩነት አለው አክሰስ በማድረግ አንፃር። ኢትዮጵያ ያው ብዙ ሰዎች ወደ ሕክምና ለመሄድ ሄዚቴት በጣም ያደርጋሉ እና በጣም ቆይተው ነው የሚሄዱት። ይሄ ደግሞ እንግዲህ የተሻለ የአእምሮ ሕክምና አለ፣ ተደራሽነቱ በጣም ጥሩ ነው። ከዛ አንፃር ኢትዮጵያን ስታይ ሰርቪስን የመጠቀም የአእምሮ ሕክምናን እንዴት ታየዋለህ? እንግዲህ በቁጥር አስቀምጥ ካልከኝ እኔ ሶፋር ወደ 6-7 ሰዎች አይቻለሁ ኢትዮጵያውያን። የተወሰኑት ወዲያው ኢሚዲየትሊ ያው ለውጥ ያገኙ ሰዎች አሉ የሚሰጣቸው መድኃኒትና ቴራፒ። የተወሰኑት ደግሞ 1-2 አይቻቸው የጠፉ ሰዎች አሉ። ኢትስ ኤክስፔክትድ እና እንዳልከው አይደለም ኢትዮጵያ ነውና እዚህ አሜሪካን ሀገር አሁን ጥሩ ተደራሽነት አለው፣ ብዙ አክሰስ አለ፣ ሰው አዌር ነው የሚባልበት አገር እንኳን ጥናቶቹ የሚያሳዩት ትሪትመንት ወይም ደግሞ ሕክምና ከሚያስፈልጋቸው ሰዎች ውስጥ only 50% of the population ነው አክሰስ የሚያደርገው እና ስቲል ያ ስቲግማ የሚባለው ነገር የአእምሮ ጤናን እንደ ታቡ ወይም ደግሞ ምንድነው የሚባለው በአማርኛ እንደ ነውር ነው እንደዛ የሚታይበት እዚህም ሀገር አለ። እንደ እንትኑ አሁን ለምሳሌ ልዩነቱም ኢቭን እዚህ ሀገር ነጮች they are more they access more the resources than African Americans ወይም ጥቁሮቹ እና አንዳንድ ጊዜ ራሱ እንዳልኩ አንድ ትልቁ ነገር እዚህ በአእምሮ ጤና ዙሪያ ከተማር ካወቅኩት ነገር ማንንም ሰው ጃጅ እንዳላረግ ነው። ግን አንዳንድ ጊዜ የሆነ ነገር በያዝ ይኖራል አይደል? ለምሳሌ አንዳንዶቹ ከዘር ምናምን አኳያ የነጮች መጣው የሚመጡበት ጉዳይ ስታየው it's just very silly, you know? ግን you know you gotta believe what they said እና አንተ አይደለም እነሱን ጃጅ የምታረጋቸው እና based on የነሱ situation ነው እንትን የምታረገው እና እንግዲህ you know ስፔክትረም አለው ማለት ነው። አንዳንዱ በጣም አዌርነስ ከመኖሩ የተነሳ እያንዳንዱ ነገር በጣም ኮንሺየስ ሆኖ ስለሚያው በቃ ትንሽ ነገር ያስበረግገዋል። አንድ ለምሳሌ ክላይንት በቅርቡ የመጣች ያየዋት የገረመኝ በቃ ቤቴ አይጣየ ብላ የመጣች ሰው አለች እና just traumatized ምናምን ትላለች እና በእኛ አንፃር ስታየው ከኛ ካልቸር ምናምን እንትን ልትል ትችላለህ። ገባ? ከሀበሻዎች አንፃር ደግሞ በጣም አክሰስ የሚያደርጉት የመጨረሻ ዘላስት ኦልተርናቲቭ ነው። ነገሮች ሞክረው ምናምን እንትን ካሉ በኋላ እና እንዳልከው we gotta find the balance, you know? በጣምም ደግሞ ፓራኖይድ መሆንም አያስፈልግም፣ በጣምም ደግሞ ነገሮቹ ከቁጥጥር ወይም ከእጅ እስኪወጡ ድረስ መጠበቅም አያስፈልግም። at least we have to balance it. Okay. ሌላው እንግዲህ ማንሳት ያለብን አንዳንድ ሰዎች ከኖርዝ አሜሪካ አጠቃላይ ከዲሲም እንደዚህ የአእምሮ ሕክምና ለማድረግ ወደ ኢትዮጵያ የሚሄዱ ሰዎች አሉ። እንደሱ አይነት ስቶሪዎች ሰምተህ ታውቃለህ? እንደሱ አይነት ነገር ሰምቼ አላውቅም።
አንዳንድ ሰዎች አንድ ሁለት ሰዎች ለምሳሌ ሁለቱን ሶሪ አቋረጥኩ ይቀጥል ችግር አቋረጥኩ እንትን አሁን ለምሳሌ ስታወራ ሰምቻታለሁ ክላይንቶች ሁሉ ከአሜሪካ ምናምን አሉኝ ስትል ትዕግስት ዋልታ ነች ዶክተር ወዳጀነ ገባ አንዳንዶችም አይ ቲንክ ጥሩ ገንዘብ ምናምን ያላቸው ሀበሻዎች ምናምን ወይም ደግሞ እንትን ያላቸው ወደዚህም ልከው የሚያሳክሙ ሰዎች እንዳሉ አንዳንድም አይ ቲንክ ኢንፎርሜሽን አለ እርግጠኛ አይደለም ስለዚህ ባይ ዳይሬክሽናል ነው ከዚህም ወደ ኢትዮጵያ አንዳንድ ጊዜ ቨርቹዋል ኬር ለማግኘት እንግዲህ በቴክኖሎጂ በታገዘ መልኩ ህክምና የስነልቦና ህክምና ኢትዮጵያ ሆነው ማነው አሜሪካ ሆነው ኢትዮጵያ አክሰስ የሚያደርጉ ሰዎች አሉ አንዳንድ ሰዎች ደግሞ አሁን እንግዲህ ህጉ ከህግ ጋር በተያያዘ በኖርዝ አሜሪካ ያለው የጤና ስርዓት አጠቃላይ ኦቶኖሚ ኦሪየንትድ ነው የግለሰብ ነፃነት ላይ ትኩረት ያደረገ ነው እና የአእምሮ ህክምና ላይ በተለይ ደግሞ ስንመጣ አንዳንድ ልጆች ታዳጊዎች 10ዎቹ መጨረሻ 20ዎቹ ላይ ስራ አቁመው በቃ በተለያየ ምክንያት ትምህርት ትተው ቤት የሚያሳልፉ ልጆች አሉ እና ወላጅ ወደ ህክምና መውሰድ አይችልም ልጁ ካልፈለገ አልፈለገም ነው በዚህ ህግ ማለት ነው በንጽጽር እንግዲህ ኢትዮጵያ ደግሞ ያለው የስነ ምግባር እንትን ፓተርናሊስቲክ ነው ስለዚህ ይሄ ቤተሰብን ማዕከል ያደረገ እንደው የግለሰቡ መብቱ ነው ነፃነቱ ነው የሚል ሳይሆን አጠቃላይ እንደው ምን ይሻላል እንደ ቤተሰብ ምን ምናረግለት ይሻላል የሚል አይነት እንትን ስላለው አንዳንድ ሰዎች ወደ ኢትዮጵያ ይሄዳሉ አሁን ያነሳውም ደግሞ ኢንትረስቲንግ ነገሮች ነው የተሻለ መድኃኒቶችን ለማግኘት አሁን ኢትዮጵያ ያለውንም እዚህ ያለውንም የመድኃኒቶችን ሁኔታዎች አውቃለሁ በደንብና አንተ ምናልባት ኢትዮጵያ ያሉትን አታውቃቸው እና ውስንነት አለ ስለዚህ የተሻለ እነ ቶራዚን ሃልዶል ምናምን በአብዛኛው ያለው ፈርስት ጀነሬሽን ነው የሚባሉት እነሱ ናቸው በይበልጥ ያሉት ከሰከንድ ጀነሬሽን ለምሳሌ 2 መድኃኒቶች ብቻ ነው ያሉት ሎንግ አክቲንግ ኢንጀክተብል ሰከንድ ጀነሬሽኖች የሉም እና ፍለጋ እንደዚህ ሰዎች ወደዚህም ይመጣሉ እግረ መንገድን ግን እዚህ ጋም አሜሪካን ሀገር አንዱ ከባዱ ነገር ኢንሹራንስ ካምፓኒስ they have the upper hand okay and brand medication sometimes ስታዝ refuse ያደርጋሉ okay እንደዚህ long acting injectable they are very expensive ውድ ናቸው እና ወደሱ ለምሳሌ ለመቀየር በጣም justify ማድረግ መቻል አለበት ገንዘብ ሴቭ ለማድረግ ማለት ነው እና አንዳንድ እዚህ ፍራስትሬት ከሚያደርገኝ ነገር አንዱ እዚህ ሀገር የኢንሹራንስ ካምፓኒዎች ያላቸው ስልጣን ወይም ፓወር በጣም ከባድ ነው እና አንዳንዶቹ ነው አውት ኦፍ ፓኬት የተወሰነ ከአቅም በላይ መክፈል እንትን ስለሚደረጉ በቃ ይሄን መድኃኒት አፎርድ ማድረግ አልችልም ሌላ ነገር ሞክርልኝ ነው የሚለው እና I wish need base ቢሆን ገብቷል ሰውየው ከፍ አሚን ሁለቱ ባለሙያውና ህመምተኛው ተመካክረው the most efficient medication at the meantime the least possible side effects ያለውን አይነት አድርገው እንትን ፕሪስክራይብ የሚደረግበት ሰዓት የሚከፍለው አካል ደግሞ ቢተባበር ጥሩ ነበር አንዳንድ ጊዜ ያን ክፍተት ያለውና አንዳንድ is challenging መጥተው ያለቅሳሉ ሰዎች anyway ለዛሬ እንግዲህ እንደ ኢንትሮዳክሽን ነው የሚሆነው ዶክተር ሰዋሊ በተደጋጋሚ እናገኘዋለን የተለያዩ የአእምሮ ጤና ርዕሰ ጉዳዮችን እየመረጥን በተለይ ትኩረት እያደረግን ማለት ነው የሜንታል ዌልነስ የአእምሮ ጤና ፔጅ ላይ የምናደርጋቸው በተቻለ አቅም ወደፊት ለማድረግ የምናስበው አንድ ርዕሰ ጉዳይ ላይ ለምሳሌ ባይፖላር ላይ ተከታታይ መልእክቶችን ትምህርቶችን ከባለሙያ ከዛ ደግሞ ከታካሚዎችም ለማየት እንሞክራለን ኦሲዲም በተመሳሳይ ኦቲዝም ያሉት በጣም ብዙ ህመሞች አሉ እንደሱና ይኖረናል እና በተከታታይ እንግዲህ እንደምናገኝ ተስፋ እናደርጋለን ለዛሬ ከመጨረሳችን በፊት ማስተላለፍ የምፈልገው መልእክት ካለ እድሉን ላንተ ልስጥህ ማስተላለፍ ማለት የምፈልገው መልእክት እንዳጠቃላይ
let's be open minded, እና ለመማር ለማወቅ ችግሮች ሲፈጠሩ ወደ መፍትሄ ለመሄድ እንዲህ አይነት ነገር በተለይ ባህል ነገር አስሮ የያዘንን ነገር ትንሽ የማፍታታት ቶታሊ መውጣትም የለብንም እንደገና ደግሞ ታስረን መቆየት የለብንም እና እንደተባለው ያለ አእምሮ ጤና የለም ትላለህ አንተ እኔ ደግሞ mental health is a priority ይላል ቅድሚያ መሰጠት የሚገባው ነገር ነው ምክንያቱም አእምሮአችን ከተያዘ ከታወከ ሁሉንም ዳይሜንሽን አፌክት ያደርጋል ከሰውነታችን ጋር ያለው ግንኙነት ሳይኮሎጂካላችን ሪሌሽንሺፓችን ወርክ ፐርፎርማንስ የሥራ እንትናችን ኢቭን ከፈጣራችን ጋር ያለው ግንኙነት ሁሉ ሊዛባ ይችላልና mental health is a priority እና ቅድሚያ ለሚሰጠው ነገር ቅድሚያ እንስጥ እሱም የአእምሮ ጤና ነው የሚል መልእክት ነው ማስተላለፍ ፈልገው እንዳልከው ለወደፊቱ እየተገናኘን እንወያያለን ጥያቄዎች ካሉ ለማስተናገድ እንሞክራለን ይሄው ነው መልእክቴ እንግዲህ ለተመልካቾችም ላንተም አመሰግናለሁ መልካም ምሽት እሺ በጣም አመሰግናለሁ ዶክተር ሷሊ እንግዲህ በዲኤምቪ አካባቢ የምትኖሩ ኢትዮጵያውያን ኢንዲፔንደንት ፕራክቲስ አለው ዶክተር ሷሊ አድራሻው ሼዲ ግሩቭ ፕሮፌሽናል ፓርክ 9021 ሼዲ ግሩቭ ስልክ ቁጥሩ ደግሞ የኦፊስ 301-590-9000 እና በዛ ስልክ መደወል ትችላላችሁ አክሰስ ማድረግ ትችላላችሁ እኔ ሁሉ ጊዜ እንደምለው ያለአእምሮ ጤና የለም እላለሁ ዶክተር ሷሊ ያለውን ደግሞ በመጨመር የአእምሮ ጤና is a priority ቅድሚያ የሚሰጠው ጉዳይ ነው ለዛሬ እንግዲህ ይዘንላችሁ የመጣ ነው ይሄንን ይመስላል ሐሳብ ካላችሁ ኮሜንት ላይ ጻፉልን የአእምሮ ጤና ታሪካችሁን ሼር ለማድረግ የምትፈልጉ ሰዎች ደግሞ መልእክት ልትልኩልን ትችላላችሁ ደህና ሁኑ ሰላም